ቬትናም በጥቂት ዓመታት ውስጥ በዚህ በማኑፋክቸሪንግ ዘርፍ ከፍተኛ ምርታን ካመጡ ሀገሮች አንዷ ነች። በተለይ ደግሞ የውጭ ቀጥተኛ ኢንቨስትመንትን በመሳብ ከቻይና በተጨማሪ አማራጭ የማኑፋክቸሪንግ ሀብ በመሆን ትልቅ እድገት ያስመዘገበች ሀገር ነች። የማኑፋክቸሪንግ ኢንዱስትሪው ከአጠቃላይ የኢኮኖሚው ደረጃ ያለው ድርሻም በጣም ከፍተኛ ወደ 25% ይጠጋል። በርካታ ልምዶችን መቅሰም ይቻላል። በአጭር ጊዜ ውስጥ ኢንዱስትሪያላይዝ ለማድረግ ማኑፋክቸሪንግ ኢንዱስትሪን ለማስፋፋት የሄዱበት ርቀት ለኛ ጥሩ ተሞክሮ የሚሆን ነው። በተለይ ይሄ በዓለም አቀፍ የማኑፋክቸሪንግ ሰንሰለት ውስጥ የሚኖሩ ጂኦፖለቲካዊ የዲስራፕሽንስ በማየት አካሄዶችን በማየት ክፍተቶችን በማየት ራሳቸውን አማራጭ የማኑፋክቸሪንግ ቦታ በማድረግ ፖሊሲ በማውጣት ስትራቴጂ በማውጣት ትልቅ የቀጥተኛ ኢንቨስትመንትን ስበዋል። ይሄ ቻይና +1 በሚባለው ብዙ አምራቾች ትልቅ ኩባንያዎች ቻይና የማምረቻ ፋክተሪዎች አላቸው። ምርቶቻቸውን በስፋት ቻይና ያመርታሉ። ግን ኮቪድ ሲመጣ በቻይናና በአሜሪካ መካከል የንግድ ጦርነት ሲከሰት እሱን ታሳቢ በማድረግ ብዙ ኩባንያዎች ቬትናም ያለውን ምቹ ሁኔታ ተጠቅመው እዚህ መጥተዋል። ብዙዎቹ ሳምሰንግ እና አፕል ሌሎችም በርካታ የኤሌክትሮኒክስ የሴሚኮንዳክተር ኢንዱስትሪዎች እዚህ የፋክተሪ ያላቸው ማለት ነው። የቻይና +1ን ከቻይና ተጨማሪ ፋብሪካ መክፈት የሚፈልጉትን ብዙ ስባለች። በባለፉት 30 ዓመታትም ከጦርነት ካደቀቀው ሀገር አሁን የማኑፋክቸሪንግ የስበት ማዕከል የሆነች ሀገር መሆን ይችላልች እና ትልቁ እና ዋነኛው ትምህርት የምንወስደው ዓለም አቀፍ ሁኔታዎችን አይቶ አዝማሚያዎችን አይቶ ተንትኖ ኢንዱስትሪዎች ወደ ሀገራችን እንዲመጡ የእሴት ሰንሰለቱ የአቅርቦት ሰንሰለቱ ላይ ኢትዮጵያ ምን አስተዋጽኦ ልታደርግ ትችላለች፣ ፖሊሲዎቻችን ለነዚህ እንዴት የሚመቹ ማድረግ እንችላለን ብለን በተለይ አሁን ይሄ በአሜሪካ እና በሌሎች ሀገራት ያለው የታሪፍ ጦርነት ከፍተኛ ደረጃ ሆኗል። ይሄንን እንዴት እንደ መልካም እድል መጠቀም እንችላለን የሚለውን በደንብ ማሰብ ሀገራችንን እዚህ መሃል ላይ ፖዚሽን አድርጎ ብዙ የውጭ ቀጥተኛ ኢንቨስትመንት መሳብ እንደሚቻል የቬትናም ተሞክሮ ያሳያል። ለምሳሌ ሰሞኑን የጎበኘነው የሶላር አምራች ድርጅት ሐዋሳ ኢንዱስትሪ ፓርክ ኢንቨስት እያደረገ ያለው አንዱ የዚህ ውጤት ነው። ኢትዮጵያ በታዳሽ ኃይል ርካሽ ኤሌክትሪሲቲ የምናቀርብ መሆኑን ገልጸንላቸው ወደ አሜሪካም ኤክስፖርት ማድረግ ከፈለጉ ታሪፉ ዝቅተኛ መሆኑን ነገርናቸው። ከዚህ ከቬትናም ወደዛ እየመጡ ነው። እዚህ ፋክተሪ ያላቸው ኢትዮጵያንም እንደ በአፍሪካ የመጀመሪያውን ፋብሪካቸውን ከፍተዋል። በዓለም አቀፍ የእሴት ሰንሰለት ላይ ራሳችንን ምንሸጥበትን እንትን በደንብ ማዘጋጀት በጣም አስፈላጊ ነው። ሁለተኛ ቬትናም የምንማረው ይሄ ቀጥታ ከዝቅተኛ ሌበር ኢንቴንሲቭ ከሆኑ ወይም ደግሞ የሰው ጉልበትን ከሚጠቀሙ ጥቃቅንና አነስተኛ ኢንዱስትሪዎች ከዛ ደግሞ ወደ መካከለኛ ኢንዱስትሪዎች ወደ ከፍተኛ ኢንዱስትሪዎች የሚደረገው የአንድ መስመር ጉዞ መሻገር እንደሚቻል መስፈንጠር እንደሚቻል እና ቀጥታ ከላይት ኢንዱስትሪ ወደ ሃይቴክ እና ከፍተኛ ቴክኖሎጂ የሚጠቀሙ ኢኖቬሽን የሚጠቀሙ ኢንዱስትሪዎች ሽግግር አርጋለች። መጀመሪያ አካባቢ በአልባሳት በቴክስታይል በላይት ማኑፋክቸሪንግ አካባቢ ነበር ኢንቨስትመንታቸው። ብዙም ወደ ብረታ ብረትን ኬሚካል የሚጠቀሙ ሄቪ ኢንዱስትሪዎች ውስጥ ሳይገቡ ወደ ሃይቴክ ገብተዋል። ሴሚኮንዳክተርስ ኤሌክትሮኒክስ ወደ ማምረት ውስጥ በአሁኑ ሰዓት ከፕሮባብሊ ከቻይና ቀጥላ ቬትናም ትልቁ ኤሌክትሮኒክስ ኤክስፖርት የምታደርግ ሀገር ሆናለች እና መስፈንጠር እንደሚቻል አሁን እኛ ብዙ ጊዜ ግብርና ከዛ ላይት ማኑፋክቸሪንግ ከዛ ኢንዱስትሪ ወደ ሄቪ አድርገን ወደ ሃይቴክ እንሄዳለን እንለው። አንዳንዴ ዘሎም ወደ ሃይቴክ መግባት እንደሚቻል ቬትናም ባለፉት 30 ዓመታት ውስጥ ይሄን ማድረግ ስለቻሉ ከዛ ትልቅ ተሞክሮ መውሰድ ይቻላል። ሶስተኛ የሀገርን እምቃቅም የተፈጥሮ ሀብት እና ኮምፒቲቲቭ አድቫንቴጅን በማየት አንጻራዊ ጥቅሞችን በማስላት ሀገር በቀል የሆኑ ፖሊሲዎች ማውጣትና አካሄድን በዛ መስመር ያስተካከሉ መሄድ እንጂ
አንዴ ከውጭ የመጣን መውሰድ ብቻ ብዙ እንደማያራምድ የሚያስተምር ነው። በፖለቲካው መስክ የሶሻሊስት ፖለቲካ ፓርቲ ስርዓት ያለበት ሀገር ነው። በሌላ መልኩ በኢኮኖሚ ደግሞ በጣም ካፒታሊስት ተራማጅ የገበያ ኢኮኖሚን ያራምዳሉና ከራሳቸው ተጨባጭ ሁኔታ ጋር አስተሳስረው በኢንዱስትሪ በኢኮኖሚ በደንብ ማደግ የቻሉ ስለሆኑ ይሄ ፕራግማቲክ አካሄድ ገቢር ነበብ አካሄድን መከተል ትልቅ ልንማር የምንችለው ነው ከነሱ። ከቪየትናም ሌላው ትልቁ የምንማረው ነገር የሀገር ውስጥ የምርት ትስስር የግብአት ትስስርን በደንብ ማሳደግ እንደሚገባ ነው። በተለይ ደግሞ የውጭ ቀጥተኛ ኢንቨስትመንት ወደ ሀገር ውስጥ ሲመጣ የሀገር ውስጥ ዕውቀት የሀገር ውስጥ ምርትን በተወሰነ ደረጃም ቢሆን ካልተጠቀሙ ብዙ ዕቃ ከውጭ የሚመጣ ከሆነና ብዙ ዕቃ ደግሞ ወደ ውጭ ኤክስፖርት የሚደረግ ከሆነ የሀገር ውስጥ እሴቱን ማሳደግ ቴክኖሎጂን ማሳደግ ዕውቀት ትራንስፈርን ማሳደግ እድሉ ዝቅተኛ ይሆነ ይመጣል። ከቪየትናም አንዱ የምንማረው የሀገር ውስጥ ግብአቶችን የሚጠቀሙ ኢንዱስትሪዎችን ያበረታታሉ። በታክስም በሌሎች ኢንሴንቲቮችም ያበረታታሉ። ብዙዎቹ ኢንዱስትሪዎች በተወሰነ ደረጃ የሀገር ውስጥ ግብአቶችን የመጠቀም ልምድ አላቸው። በሀገር ውስጥ ያሉ ግብአቶችን እንዲጠቀሙ ያበረታታሉ። የታክስ ሌሎች ኢንሴንቲቮች ይሰጣሉ። በቴክስታይል የሚጠቀሙ ለምሳሌ ጥጥ ከዚህ እንዲጠቀሙ ፋብሪካዎችን ከዚህ እንዲጠቀሙ በኤሌክትሮኒክስም በሌሎችም የሚጠቀሙ ከጥቃቅንና አነስተኞች ጋር ትስስር እንዲኖራቸው ሊንኬጅ እንዲኖራቸው አድርገዋል። ለዛ ደግሞ ማበረታቻ ይሰጣሉ። በዚህ ምክንያት በተወሰነ ደረጃ የሀገር ውስጥ ግብአቶችን ይጠቀማሉ። ከዚህ ካሉ ኩባንያዎች ጋር ትስስር ይፈጥራሉ። በተለይ እንደ ሳምሰንግ እና አፕል ያሉ ትልልቅ ኢንዱስትሪዎች ከጥቃቅንና አነስተኞች ጋር በግብአት በእሴት ተሳስረው እንዲሰሩ አድርገዋልና ሀገራችን በዚህ ጋር በጣም ትልቅ ክፍተት ነው ያለው። ለምሳሌ በእኛ ኢንዱስትሪ ፓርኮች ውስጥ ያሉ የቴክስታይል የጋርመንት ኢንዱስትሪዎች ኦልሞስት ሁሉንም ነገር ከውጪ ነው ግብአት የሚያመጡት። በሀገር ውስጥ ያለው ትስስር በጣም ዝቅተኛ ነው። የሀገር ውስጥ ጥጥ የሀገር ውስጥ ፋብሪካዎች አይጠቀሙም። በሌሎች ኢንዱስትሪዎችም ብዙ እቃዎቻችን ማኑፋክቸሪንግ የሚሰሩ ከውጭ ነው የሚያስመጡትና ያ በሀገር ውስጥ ግብአቶችን እንዲጠቀሙ ማበረታቻ ማድረግ ክትትል ማድረግ ድጋፍ ማድረግ በጣም ይፈልጋልና ትልቁ ምንማረው ነገር ይሄ ነው። የእሴት ሰንሰለቱ በሀገር ውስጥ የተሳሰረ እንዲሆን ማድረግ ማለት ነው።